እግር ኳስና ፖለቲካ ሲተላለፉ በቫቲካን የተለኮሰው የትራምፕና የሜሎኒ ቅራኔ የዓለም ዋንጫውን መድረክ ሊያናገው ይችላል። በሌላ በኩል ቼልሲ በአሰልጣኝ ቅጥር የፈጸመው ስህተት ዋጋ እያስከፈለው ይገኛል። የአርሰናልና የማንቸስተር ሲቲ ቀሪ ጨዋታዎችና የዋንጫ ፍጥጫ እንዲሁም ደግሞ የማንቸስተር ዩናይትዱ አለቃ ማይክል ካሪክ ስለቆይተው ምን ይላል? አብረን እንመለከተው ይሆናል። ሰላም ውድ አድማጮቻችን እንደምን አላችሁ? ዛሬ በእግር ኳሱ ዓለም መነጋገሪያ ከሆኑ አራት ጉዳዮች ጋር ተመልሰናል። መጀመሪያ በዓለም ዋንጫ ዙሪያ እየተሸረበ ስላለው ዲፕሎማሲያዊ ሴራ፣ ቀጥሎም በማንቸስተር ዩናይትድ ቤት ውጤት እያመጣ ስላለው ማይክል ካሪክ እንዲሁም ደግሞ የአርሰናልና የማንቸስተር ሲቲን የዋንጫ ፉክክር፣ ከዚህም በተጨማሪ የቼልሲውን የተባረረውን አሰልጣኝ ጉዳይ ይዘን ቀርበናል። አብራችሁን ቆዩ። ማይክል ካሪክ በማንቸስተር ዩናይትድ ስላለው የወደፊት ቆይታ ማብራሪያ አልፈለገም። ማይክል ካሪክ ከዚህ የውድድር ዘመን በኋላ በማንቸስተር ዩናይትድ ስላለው የወደፊት ቆይታ መልስ ለማግኘት እየተሯሯጠ አለመሆኑን ሐሙስ ዕለት ገልጿል። ማንቸስተር ዩናይትድ የቀድሞ አማካኛቸውን ካፒቴናቸውንና አሰልጣኛቸውን በጥር ወር በውዝግብ ከለቀቁት ከሩበን አሞሪም በኋላ ቀጥረው በቀሪ የውድድር ዘመን ከሾሙት 100 ቀናት ተቆጥረዋል። በካሪክ ስር ዩናይትድ ውጤታማ ጊዜ እያሳለፈ ሲሆን እንደ ማንቸስተር ሲቲ፣ አርሰናል እና ደግሞ በቅርቡ ቼልሲን ያሉ ክለቦችን ማሸነፍ ችሏል። በዚህ መሰረት በፕሪሚየር ሊግ 3ኛ ደረጃ ላይ ተቀምጠዋል። ዩናይትድ ለቻምፒዮንስ ሊግ ለማለፍ በጣም ተቃርቧል። በዚህም የ44 ዓመቱ አሰልጣኝ በሚቀጥለው የውድድር ዘመን ስለማቆየታቸው ውይይቶች እየተደረጉ ነው። ከሰኞ የብሬንትፎርድ ጨዋታ በፊት ካሪክ በሰጠው ጋዜጣዊ መግለጫ እዚህ በመሆኔ ደስተኛ ነኝ፣ ባለኝ ሚና እየተደሰትኩ ነው ብሏል። አክሎም ጥሩ ውጤቶችን አግኝተናል፣ አሁንም መሻሻል እንፈልጋለን፣ ግልጽ የሚሆነውን ጊዜ ሲደርስ ግልጽ ይሆናል። አሁን ትኩረቴ ሙሉ በሙሉ ቡድኑ ውጤት እንዲያመጣ መርዳት ብቻ ላይ ነው ብሏል። ካሪክም ለዚህ ቦታ የተመረጠው የቅርብ ጓደኛው ከሆነው ከኦሌ ጉናር ሶልሻየር ጋር ተፎካክሮ ነበረ። አንዳንድ ተቺዎች የሶልሻየርን ጊዜ እንደ ምሳሌ ቢያነሱም ካሪክ ግን ንጽጽሩ ምንም ትርጉም እንደሌለው ገልጸዋል። ኦሌ የቅርብ ጓደኛዬ ነው፣ አብረን በነበርን ጊዜ ብዙ ጥሩ ነገሮችን ሰርተናል። አሁን ግን የተለየ ቡድን ነው፣ የተለየ ጊዜ ነው ብሏል። በተያያዘ ዜና ሃሪ ማጓየር ከሁለት ጨዋታዎች ቅጣት በኋላ ሰኞ ምሽት ለሚደረገው ጨዋታ ይደርሳል። የኒየሮ ምርመራ ይደረግለታል። ሊዛንድሮ ማርቲኔዝ በቅጣት፣ ማቲያስ ደሊክ ደግሞ በጀርባ ህመም ምክንያት አይሰለፉም። ፓትሪክ ዶርጉም ለጨዋታ መድረሱ አጠራጣሪ ነው ሲል ማይክል ካሪክ አሰልጣኝ አስተያየቱን ሰጥቷል። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ጥያቄዎችን በሚከተለው መንገድ ማብራራት ችሏል። የመጀመሪያው ጥያቄ ስለ ተጫዋቾች ጉዳት የተጠየቀ ሲሆን እውነቱን ለመናገር ሁሉም ነገር ባለበት ነው ያለው። ካለፈው ጨዋታ የወጡ ጥቂት የቀላል ግጭቶች ህመም ኖክስ ኤንግልስ አሉ። ፓትሪክ በጥሩ ሁኔታ እየሰራ ነው፣ ቢሆንም ግን ገና ወደ ልምምድ አልተመለሰም። ወደ መመለሱ እየተቃረበ ነው። እሱ አስቀድሜ መናገር አልፈልግም፣ ነገር ግን በጥሩ ሁኔታ ላይ ይገኛል ያለ ሲሆን ስለ ሌኒዮር የተጠየቀው ማይክል ካሪክ አሁን በእሱ ላይ እየሰራን ነው፣ የመመለስ እድሉ ፖሲቢሊቲ አለው፣ ግን ደግሞ በዚህ ሰዓት 100% እርግጠኛ መሆን አይቻልም ብሏል። ከዚህም በኋላ አሁን ካለበት ውጤት አንጻር ሰዎች ስለ ክረምቱ ዝውውርና ስለ አንተ ወደፊት ቆይታ እያወሩ ነው። ከክረምቱ በኋላ ስራውን የመቀጠል ፍላጎት ምን ያህል ነው ብሎ የጠየቁት ማይክል ካሪክ ብዙ ጊዜ ተናግሬያለሁ፣ እዚህ በመሆኔ ደስተኛ ነኝ፣ ባለኝ ሚናም እየተደሰትኩ ነው፣ ጥሩ ውጤቶች አሉን፣ አሁን ግን መሻሻል እንፈልጋለን፣ ወደፊት ምን እንደሚሆን እናያለን። በየሳምንቱ ተመሳሳይ ነገር ነው የምናገረው። እዚህ መሆን ትልቅ እድል ነው፣ ለኔ ትልቅ ፕሪቪሌጅ ነው፣ ኃላፊነቱን ወድጄዋለሁ ሲል ማይክል ካሪክ አስተያየቱን ሰጥቷል። ከዚህም በኋላ ለቀረበለት ጥያቄ መቼ ነው በጉዳዩ ላይ ግልጽ ውሳኔ የምታስቀምጠው ሲባል እውነቱን ለመናገር እርግጠኛ አይደለሁም፣ መልሱን ለማግኘት እየተሯሯጥኩ ወይም ደግሞ አምናት ቼዚንግ ቲንግስ ግልጽ መሆን ሲገባው ግልጽ ይሆናል። አሁን ግን እዚህ ያለሁት ክለቡ ውጤት እንዲያመጣ ለመርዳት ብቻ ነው ሲል አቋሙን ተናግሯል። ወደ ክለቡ ከተመለሰ በኋላ ይበልጥ ያስደሰተህ ነገር ምንድነው ሲል እና ያስገረመህ ነገር ምንድነው ተብሎ የተጠየቀው ማይክል ካሪክ ያስገረመኝ ነገር ያለ አይመስለኝም። እዚህ ለረጅም ዓመታት ቆይቻለሁ፣ ብዙ መውጣትና ብዙ ውረዶችን አይቻለሁ። ልምድ በእነዚህ ሁኔታዎች ውስጥ ይረዳል። ይበልጥ ደስ ከሚለኝ ከተጫዋቾች ጋር መስራት እና እንዲሻሻሉ መርዳት ነው። በመጨረሻም ውጤት አምጥተን ከደጋፊዎች ጋር ያንን ደስታ መጋራት ደስ ይላል ሲል መልሱን ሰጥቷል። ከክለቡ ውጭ ያሉ ተቺዎች ያንተን ጊዜ ከኦሌ ጉናር ሶልሻየር ጋር ያነጻጽሩታል። ስለዚህ አስተያየት ምን ትላለህ? ንቀት ይመስለኛል ብዬ አላስብም።
ለእሱ ትልቅ ክብር አለኝ። የቅርብ ጓደኛዬ ነው። እዚህ በነበረበት ጊዜ አብረን ብዙ ስራዎችን አብረን ሰርተናል። ያኔ ለዋንጫ ተቃርበን ነበር። በመጨረሻ ግን ነገሮች ተቀየሩ። ንጽጽሩ በየትኛውም ቦታ ሊኖር ይችላል፣ ነገር ግን አሁን ለለውጥ አያመጣም። ኢትስ ኢሬሌቫንት። አሁን የተለያየ ቡድን እና የተለያየ ጊዜ ነው። ንጽጽሩ ምንም ትርጉም የለውም ሲል አስተያየቱን ሰጥቷል። ስለ ብሩኖ ፈርናንዴዝ ብንጠይቅህ የውድድር ዘመኑ ኮከብ ተጫዋች ለመሆኑ ታጭቷል። ወደዚህ ከመጣ በኋላ ለሱ ምን አመቻቸህለት ሲል የተጠየቁት ካሪክ ለብሩኖ እንደ ሌሎች ተጫዋቾች ሁሉ ችሎታውን የሚያሳይበት መድረክ ፈጥረንለታል። የሁሉንም ተጫዋቾች ብቃት ሊያወጣ የሚችል መዋቅር ስትራክቸር ለመፍጠር እየሞከርን ነው። ብሩኖ በማጥቃት ቦታ ላይ ትንሽ ነፃነት ሲኖር ማየት እወዳለሁ። በጣም ጎበዝ ተጫዋች ነው። ነገሮችን ቀድሞ ያያል። ፈጣሪ ነው ወይም ደግሞ ኳስን መፍጠር ይችላል። እንዲሁም በቡድኑ ውስጥ ትልቅ ተጽዕኖ አለው። እሱ ላይ እምነት አለን ሲል አስተያየቱን የሰጠው ማይክል ካሪክ የቅርብ ጊዜ አሰልጣኞች ስንብት ለምሳሌ የሮዛኔሪን በአንተ አስተሳሰብ ላይ የሚያሳድረው ተጽዕኖ አለ? በአሁኑ ጊዜ አሰልጣኞች ቡድን ለመገንባት ጊዜ አይሰጣቸውም ሲባል የተጠየቀው ደግሞ ማይክል ካሪክ የሁል ጊዜ ሀሳባችን የወደፊቱን ማየትና ትልቁን ስዕል ወይም ቢግ ፒክቸር የተሻለ ማድረግ ነው። እኔ ነገሮችን በአዎንታዊ መንገድ ማየት እመርጣለሁ። ምንም ሊበላሽ ይችላል ብዬ አላስብም። ስኬት ላይ ብቻ ትኩረት አደርጋለሁ ሲል መልሱን ሰጥቷል። ከዚህም በተጨማሪ ውጤት ካልመጣ በሁለቱ ወር ውስጥ ከስራ ልትሰናበት እንደምትችል ማወቅህ በየቀኑ በምታደርገው ውሳኔ ላይ ተጽዕኖ የለውም ሲባል የተጠየቀው ማይክል ካሪክ በፍጹም ተጽዕኖ የለውም። በየቀኑ ከቡድኑ ጋር ለመስራት ስራ ወይም ደግሞ ቡድኑን በማዘጋጀት መንገድ ላይ ተጽዕኖ አይፈጥርም። የምኖረው በእንዲህ አይነት ዓለም ነው ውስጡ ነው። ነገር ግን እኔ ትኩረት የማደርገው በስኬት ላይ ነው። አንዳንድ ሰዎች በጎደለው ነገር ላይ ትኩረት ያተኩራሉ። እኔ ግን በሞላው ወይም ደግሞ ሃልፍ ፉል ላይ እንዴት ማድረግ እንደምችል ነው ትኩረቴ ሲል አስተያየቱን ሰጥቷል። ከዚህ በመቀጠል ማክሰኞ ምሽት በብራይተን 3-0 መሸነፉን ተከትሎ የቼልሲው አሰልጣኝ ሊያም ሮዛኔሪ ስልጣናቸውን ለቀዋል። ሊያም ሮዛኔሪ በቼልሲ ዋና አሰልጣኝነት የቆዩት ለ106 ቀናት ብቻ ቢሆኑም ገና በሁለተኛው ቀን የ41 ዓመቱ አሰልጣኝ ለተሰጣቸው ኃላፊነት ብቁ እንዳልሆኑ በግልጽ ታይቶ ነበር። እንደ እውነቱ ከሆነ በከፍተኛ ደረጃ የመሰልጠን ልምድ ማነሳቸው እና የቼልሲ ባለቤት የሆነው ብሉኮ ሮዛኔሪ ከአጋር ክለብ ስትራስቡርግ መምጣቱ በስታንፎርድ ብሪጅ ያለው ትልልቅ ተጫዋቾችን ይመራል ብሎ ማመኑ ገና በመጀመሪያ ቀን ውድቀታቸውን አመላካች ነበር። ሮዛኔሪ ስራ በጀመሩ በሁለተኛው ቀን ቡድናቸው በጎረቤታቸው ፉላም 2-1 ሲሸነፍ በቡድኑ ምርጫም ሆነ በተቀያሪ ወንበር ላይ ተገኝቶ በማምራት ፋንታ ከቼልሲ ባለቤት በሃይጊን አግሃይሊጋ አጠገብ በክራቨን ኮቴጅ ክላስተር ተቀምጠው መመልከትን መርጠዋል። ይህም የመጀመሪያ ስህተታቸው ነበር። ሌሎች አሳፋሪ ስህተቶችን ተከስተዋል። ተጫዋቾቹ ዳኛው ፖል ቴርኒ ከበው ሲሟገቱ ኳስን እያከበሩ ነው ማለታቸው፣ በ11 ዓመቴ የትምህርት ቤት ቡድን እመራ ነበር ብሎ መፎከራቸውና በፓሪስ ሴን ጀርመን 8-2 በድምር ውጤት ሲሸነፉ አሌሃንድሮ ጋርናቾ የታክቲክ ማስታወሻ መስጠታቸው ተጠቃሽ ናቸው። ሮዛኔሪ በቼልሲ ቆይታቸው ከታላላቅ ተቀናቃኞች ቢግ ሲክስ ጋር ባደረጓቸው ጨዋታዎች ማሸነፍ አልቻሉም። በአርሰናል 3 ጊዜ ተሸንፈዋል። በዩኤፋ ቻምፒየንስ ሊግ በፒኤስጂ ተዋርደዋል። እንዲሁም በማንቸስተር ሲቲ እና በማንቸስተር ዩናይትድ ሽንፈት ደርሶባቸዋል። ሌላው አነጋጋሪ ነገር ውሳኔያቸው ደግሞ ኤንዞ ፈርናንዴዝ ወደ ማድሪድ መሄድ እፈልጋለሁ በማለቱ የሁለት ጨዋታ ቅጣት ሲሰጡት ማርኮ ኩዌላ ስለ ባርሴሎና ተመሳሳይ ንግግር ቢያደርግ ምንም አይነት ቅጣት አለመስጠታቸው ነበር። ሊያም ሮዛኔሪ የኤንዞ ቅጣት የክለቡ ውሳኔ ነው ማለታቸው በተጫዋቾችና በደጋፊዎች ዘንድ ያላቸውን ክብደት ቀንሶታል። የብሉኮ እይታ አሰልጣኙን እንደ አንድ ትንሽ ማሽን አካል አድርጎ ማየት ነው። ለዚህም ነው ደግሞ እንደ ኤንዞ ማሬስካ እና ሮዛኔሪ ያሉ ብዙ የማይታወቁ አሰልጣኞችን የሚቀጥሩት። ማሬስካ በተጫዋቾች ዝውውር ላይ ጣልቃ መግባታቸውን ሲጀምሩ ነበር ወደ የተባረሩት። ሮዛኔሪ ደግሞ ለደጋፊዎች የባለቤቶች ታዛዦች ደግሞ የስማን መሆናቸውን ታይተዋል። አሁን ግን ይህ ሙከራ በመውደቁ እና ቼልሲ ለቻምፒዮንስ ሊግ የማለፍ እድሉ አጠራጣሪ በመሆኑ ባለቤቶቹ ልምድ ያላቸውን አሰልጣኞች ለመቅጠር እያሰቡ ነው። ዣቪ አሎንሶ፣ ሴስክ ፋብሪጋዝ እና አንዶኒ ራዮላ በእጩነት የሚታዩ ሲሆን ኮቬንትሪ ሲቲን ወደ ፕሪሚየር ሊግ የመለሰው እና ያሳደገው ፍራንክ ላምፓርድም ሌላው እጩ ሊሆን ይችላል። ሮዛኔሪ ለቦታው ብቁ ስላልነበሩ ቢወድቁም እሱ የቀጠሩት ሰዎች ግን ከእርሱ በላይ ተጠያቂዎች ናቸው ሲል የዘገበው ኢኤስፒኤን ነው። በሌላ የቴሌግራፍ ዜና ደግሞ ከዶናልድ ትራምፕ ከፍተኛ መልእክተኞች አንዱ በሚቀጥለው ወርልድ ካፕ ላይ ኢራን በኢጣሊ እንድትተካ ፊፋን በመወትወት ላይ ናቸው። ይህ የለውጥ ሀሳብ የቀረበው
በትራምፕ እና በኢታሊ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል ያለውን ውጥረት ለማርገብ ታስቦ ነው። ውጥረቱ የተፈጠረው የዩኤስ ፕሬዝዳንት በፖፕ ሊዮ 14ኛ ላይ ጥቃት ካደረሱ በኋላ ነው። ዩኤስ ልዩ መልእክተኛና የትራምፕ የድሮ ጓደኛ የሆኑት ፓውሎ ዛምፖሊ እቅዱን ለፊፋ ፕሬዝዳንት ጆዋኒ ኢንፋንቲኖ ማቅረባቸውን አረጋግጠዋል። ዩኤስ በኢራን ላይ ጦርነት እየከፈተች ባለችበት በዚህ ወቅት የጣሊያን የአራት የዓለም ዋንጫዎች ቦታ እንዲሰጣቸው ያጸድቃሉ ሲል ተሰምተዋል። ኢጣሊ በወርልድ ካፕ ላይ በኢራን እንድትተካ ለትራምፕ እና ለጆዋኒ ኢንፋንቲኖ ሀሳብ ማቅረቤን አረጋግጣለሁ ሲሉ ዛምፓሎኒ ለፋይናንሻል ታይምስ ተናግረዋል። እኔ የጣሊያን ተወላጅ ነኝ እና ማዙሪ በዩኤስ አስተናጋጅነት በሚደረገው ውድድር ላይ ማየት ህልሜ ነው። በአራት ዋንጫዎች እንዲተካም የሚያደርግ ብቃት ወይም ፔዲግሪ ያላቸው ሲሉ ሀሳባቸውን ሰጥተዋል። ፊፋ በቴሌግራፍ ስፖርት ሲጠየቅ ምንም አስተያየት ለመስጠት ፈቃደኛ አልሆነም። ነገር ግን ጆዋኒ ኢንፋንቲኖ በቅርብ ቀናት ውስጥ ኢራን ከዩኤስ እና ከእስራኤል ጋር ያለውን ጦርነት ላይ ብትሆንም በወርልድ ካፕ ላይ እንደምትሰለፍ ግን የሰጡትን ማረጋገጫ ተጠቅሷል። ዛምፖሊ ቀደም ሲል በ2022 የዓለም ዋንጫ ከኳታር ወርልድ ካፕ በፊት ተመሳሳይ የለውጥ ሀሳብ አቅርበው ነበር። አሁን ባደረጉት ንግግር ላይ ጥርጣሬዎች አሉ። ከጥቂት ዓመታት በፊት ኢንፋንቲኖ በደብዳቤው የቴህራን መንግስት በገዛ ህዝቡ ላይ የሚያደርሰውን ጥቃት መታገስ አንችልም፣ ሁኔታውን ለማሻሻል እድሉ አላችሁ ብለው ነበር። ዛምፖሊ ሀሳቡን ደግሞ ያነሱት ትራምፕና ሜሎኒ ከፖፕ ጋር በተያያዘ በኢራን ጦርነት ምክንያት ከተጋጩ በኋላ ነበር። ሜሎኒ ቀደም ሲል ከትራምፕ የቅርብ የአውሮፓ አጋሮች አንዷ ነበሩ። ይሁን እንጂ ጆዋኒ ኢንፋንቲኖ እና ኢራን በቅርብ ቀናት ውስጥ ሀገሪቱ በውድድር ስለመሳተፉ ያላቸውን ጥርጣሬ ለማስወገድ ሞክረዋል። ኢራን ረቡዕ ዕለት በሰጠችው መግለጫ ለውድድሩ ዝግጁ መሆኗን ስትገልጽ፣ ኢንፋንቲኖ ባለፈው ሳምንት ከሲኤንቢኤስ ኢንቨስት ኢን አሜሪካ ፎረም ጋር ሲነጋገሩ የኢራናውያን ቡድን በእርግጠኝነት ይመጣል ብለዋል። ኢንፋንቲኖ አክለውም እስከዚያ ድረስ ሁኔታው ሰላማዊ እንደሚሆን ተስፋ እናደርጋለን። ያ በእርግጥ ይረዳናል። ነገር ግን ኢራን ህዝቧን የምትወክል ከሆነ መምጣት አለባት። አልፈዋል። they are qualified ደግሞም ደግሞ በጣም ጥሩ ቡድኖች ናቸው። በእርግጥ መጫወት ይፈልጋሉ፣ መጫወትም አለባቸው። ስፖርት ከፖለቲካ ውጭ መሆን አለበት ብለዋል። የትራምፕ አጋር የሆኑት ዛምፖሊ የሞዴሊንግ ኤጀንሲ የመሰሩት የጣሊያናዊ አሜሪካዊ ታዋቂ ሰው ሲሆኑ ትራምፕን ከወደፊት ሚስታቸው ሚሊዮና ኮዋንስ ጋር በ1998 እንዳስተዋወቃቸው ይነገራል። የትራምፕ ቤተሰቦች ዛምፖሊ ያስተዋወቃቸው በሚል ሀሳቡ ላይ አስተያየት አልሰጡም። ዛምፖሊ የቀድሞ ባለቤታቸው ወደ ብራዚል በግዴታ እንድትሰደድ ወይም ዲፖርት እንድትደረግ አድርገዋል በሚል በቅርብ ቀን ክስ ቀርቦባቸው ነበር። አማንዳ አንጋርዶ የተባለች ብራዚላዊት ሞዴል በ16 ዓመቷ በጄፍሪ ፒስቶን አውሮፕላን ወደ ዩናይትድ ስቴትስ የመጣች ሲሆን በመጀመሪያው የትራምፕ አስተዳደር ወቅት ዲፕሎማሲ ነበረች። ሆኖም እርሷና ባለቤቷ ጆዋሮ ፕላስቲክ ቀዶ ጥገና ሐኪም ያለ ፍቃድ የውበት ሕክምና ሲያደርጉ ነበር በሚል ጥቆማ በኤፕሪል 2024 በፖሊስ ቁጥጥር ስር ውለዋል። አንጋርዶ ለስደት ምክንያት የሆነባት ክሶችን ትክዳለች። እሷም ዛምፖሊ 16 ዓመት ልጃቸው ሞግዚትነት ለማግኘት ሲል በሲአይኢ ተጽዕኖ ለመፍጠር እንዲሰደድ አድርጎታል ስትል ትከሳለች። የዛምፖሊ ኢራንን በጣሊያን የመተካት ሙከራ የመጣው አዙሪን ማለፍ ካቃታቸው በኋላ ነው። አንዳንድ የኢራን ፖለቲከኞች ቀደም ሲል አንሳተፍም ቢሉም አሁን ግን ሀገሪቱ ለመወዳደር እያቀደች ያለች ይመስላል። የኢራን እግር ኳስ ፌዴሬሽን ጨዋታውን ወደ ካናዳና ወደ ሜክሲኮ እንዲዘዋወር ያቀረቡት ሀሳብ ውድቅ ተደርጎባቸዋል። ትራምፕ የኢራን እግር ኳስ ተጫዋቾች ወደ ዩኤስ ቢመጡ ደህና መጡ ቢሉም መምጣታቸው ግን ተገቢ ላይሆንና አደገኛ ሊሆን እንደሚችል ተናግረዋል። ኢራን ባለፈው ዓመት ለተከታታይ አራተኛ ጊዜ ለወርልድ ካፕ አለፈች። የኤፍአይአር ፕሬዝዳንት ማህዲን ጃህ ታሄራን ለጋዜጠኞች እንደተናገሩት ለወርልድ ካፕ ዝግጅት እያደረግን ነው፣ ነገር ግን ባለስልጣናት ውሳኔ እንገዛለን። ለአሁኑ ውሳኔው ብሔራዊ ቡድኑ ለወርልድ ካፕ ሙሉ ለሙሉ ዝግጁ እንደሚሆን ነው ብለዋል። የኢራን መንግስት ቡድኑን ካነሳ ማን ይተካ በሚለው ውሳኔ በፊፋ እጅ ነው። እሱም በወርልድ ካፕ ደንብ አንቀጽ 6 መሰረት የፈለገውን ሀገር የመተካት ነጻ መብት አለው። ኤኤፍሲ ተተኪውን ከኤዥያ እንዲሆን ከፍተኛ ግፊት እያደረገ ነው ተብሎ ይጠበቃል። በዚህም ባለፈው ኖቬምበር ኢራቅ የተሸነፈችው በዩናይትድ አረብ ኤሚሬትስ ግልጽ ምርጫ ትሆናለች። ሆኖም ዩኤኢ በ1991 ጊዜ ብቻ ለወርልድ ካፕ የቀረበች በመሆኗ እንደ ኢጣሊያን የእግር ኳስ ታሪክ የላትም። በሜክሲኮና ካናዳ አብሮነት የሚጀመረው ወርልድ ካፕ በሰኔ 11 የሚጀመር ሲሆን ኢራን የመጀመሪያ ጨዋታዋን ከኒውዚላንድ ጋር በሎስ አንጀለስ ከ4 ቀን በኋላ ለማድረግ መርሃ ግብር ተይዞላታል።
የስፖርቱ ዓለም በሚያስገርሙ ክስተቶች የተሞላ ነው። በቼልሲ ቤት ያለው መስቀልቅልና በማንቸስተር ዩናይትድ ቤት ያለው መረጋጋት ለታላላቅ አሰልጣኞች ትልቅ ትምህርት የሚሰጥ ነው። መረጃውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።